ሀረግ ያለቀው እንግዲህ እዚህ ክፍል ላይ ነበረ። ጽዮን ገነት እናትሽ ሆና ያለች ለምንድን ነው ሰው ቤት ሰራተኛ ሆና የምትሰራው? አንቺን ወልዳ በር ላይ እዚህ ላይ ጥላሽ እነሱ አሳደጉሽ። ከዛን እሷ ሌላ ቦታ ተሰራ ቆይታ መታ ደግሞ አሁንም ላንቺ ብላ የሰው ቤት ሰራተኛ ሆናለች። ለምንድን ነው እያለች አሁን ላይ ማረፊያ ጊዜዋ ነው፣ ለምንድን ነው አሁን እንደዚህ በሰው ቤት የምትሰራው ብላ ነበር የነገረቻት። ግን የዛን ሰዓት እኔ በጣም ነበር የደነገጥኩት። ያለቀውም ደግሞ እዛ ላይ ነው። ግን ደግሞ የመርሳቷን ተጠቅመው ሌላ ምክንያት ይሰጧታል ብዬ አስባለሁኝ። ምክንያቱም በአሁኑ ሰዓት ይሄን ነገር እንድታቀ ስለማይፈልጉ ማለት ነው። ግን አሁንም በችኮላ ሄዳ ገነትንና እሱን የሆነ ነገር ትጠይቃቸዋለች ብዬ አስባለሁ። የምትጠይቃቸው አንቺ የእውነት እናቴ ነሽ እንዴ ብላ ገነትን እንዳትጠይቃት ፈርቻለሁ። ጽዮን የተናገረችው ነገር በጣም አሪፍ ነው። ግን ደግሞ ቢሆንም አሁን ላይ ሰዓቱ አይደለም። አሁን ላይ ናታን ታውቃላችሁ፣ ቪዲዮ ተቀርጾበት ሰው በመግደል ሁኔታ እስር ቤት ሊወረወር ነው። ይሄን ሁሉ የሚያደርገው ያፌት ነው ካለው ነገር አንጻር። ግን በአሁኑ ሰዓት ይሄን ነገር ማወቋ፣ በዛ ላይ ደግሞ መደራረቡ ነገሩ ራሷን እንዳትቆጣጠር ወይም እንዳትቋቋሙ ነው የሚያደርጋት ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ እንዴት ናችሁ? ነባሮች እንኳን በሰላም መጣችሁ። አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ የደወል ምልክት አብሮ አዳዲስ የምለቃቸው ፍትፈታዎች ወሬዎች እንዲደርሳችሁ ማለት ነው። ሰምታችኋል። አብረን አስተያየት እንሰጥበታለን በድራማዎች ላይ እና ውዶቼ እንግዲህ ዛሬ የመጣሁት በሀረግ ድራማ ነው። ብዙዎቻችን በተለይ ባለቀው ፓርት ላይ ኤፍራታ ገነት እናቷ እንደሆነች እያወቀች ያለበት ሰዓት ነበር ያለቀው። ማለቅ የሌለበት ቦታ ላይ ነው ያለቀው። በጣም ልቤ ተንጠልጥሏል ማለት ነው ውዶቼ። ምክንያቱም ያፌት ባደረገው ነገር ጨጓራ እየተላጠ ነበረ። አሁን ደግሞ ጽዮን መናገሯ ወይንም ገነት እናትሽ ናት የምትለው ገነት እናቷ እንደሆነች ባይምሯ አረሳችውም። ግን ደግሞ ሚስጥር እንደሆነና ኤፍራታ ይሄን ነገር እንደማታውቅ ግን ረስተዋለች ማለት ነው። ምክንያቱም የመርሳት ችግር እንዳለባት ብዙዎቻችን እናውቃለን። ግን ደግሞ እናትሽ ሆና እያለች ለምን ሰው ቤት የምትሰራው? አንቺን ወልዳ እዚህ ጥላሽ ከእንደገና መታ ደግሞ ላንቺ ብላ ሰው ቤት ስራ እየሰራች ነው ለምንድን ነው ብላ ነበር የጠየቀቻትና ኤፍራታ በጣም ደንግጣለች። ምን ማድረግ እንዳለባት ግራ ገብቷታል ማለት ነውና ምን ሊሆን እንደሚችል መጨረሻው መገመት በጣም ከባድ ነው ማለት ነው። እና ቢኒያምም እንግዲህ ናታን የሆነበትን ሁኔታ ሲነግረው ከባዶ ክፍል ብቻዬን አገኘሁት ራሴን ምን እንደተፈጠረ አላውቅም ብሎ ሲለው በጣም ነበር የደነገጠው። ቢኒያም የናታን ጓደኛ በጣም ነበር ግራ ተጋብቶ ይህን ነገር ማን ሊያደርገው ይችላል ብሎ ነበር ራሱን እየጠየቀ የነበረው ማለት ነው። እና በጣም ከባድ ሁኔታ ላይ ነው ያለው ሀረግ ድራማ በአሁኑ ሰዓት። በጣም ብዙ ነገሮች እየተደበላለቁ ነው ማለት ነው። ናታን እውነት ለመናገር በዚህ በውሸት ቪዲዮ በተቀናበረ ቪዲዮ የእውነት እስር ቤት ገብቶ እዛው ከቀረ በጣም ነው እንትን የሚለኝ። ብዙዎቻችሁም ደግሞ ከሁለታቸው አንዳቸው በጭራሽ መሞት የለባቸውም መለያየት የለባቸውም የሚል ኮሜንት አይቻለሁ። አይለያዩም፣ ግን ደግሞ እውነት ትመነምናለች እንጂ አትበጠስም። መጨረሻ ላይ ደግሞ ራሱ ያፌት ለናታን ባሰበው ቦታ ራሱ ያፌት እስር ቤት ይገባል ብዬ አስባለሁኝ። ምክንያቱም እውነቱ እስከሚጣራ ናታን እስር ቤት ሊቆይ ይችላል። ከዛም በኋላ ግን እውነቱ ከወጣና ናታንን ገደለው የተባለው ልጅ በአካል ከተገኘ፣ ምክንያቱም ልጁ አልሞተም፣ እሱን ለማሳሰርና ገለል ለማድረግ ፈልጎ ነው ከጣገቡ ይሄን ነገር ያደረገው ያፌት። ይሄንን ነገር ሁሉ የሚያደርገው ኤፍራታንን ማግባት ስለሚፈልግ ነው። ግን ደግሞ ጋብቻ በጉልበት ወይንም ደግሞ በእልህ ሳይሆን በፍቅር ሲሆን ነበር ደስ የሚለው። ኤፍራታ በፍጹም እሱን አፍቅራውና ወዳው ባሏን ልታደርገው እንደማትችል ስለሚያውቅ ነው በሷ ዙሪያ ያሉትን ሰዎች በተለይ ናታን በህይወት እያለ ናታን ከጣገቧ እያለ ሌላ ወንድ እንደማታገባ ያውቃል። ለዛ ነው በእንደዚህ አይነት በሐሰት መረጃ አስወንጅሎ እስር ቤት ሊያስወረውረው የፈለገው ማለት ነውና ኤፉዬም በአሁኑ ሰዓት በጣም ስትረስ ውስጥ ነው ያለችው። በዛ ተወጣጥራለች። እየሆነ ያለው ነገር ቤተሰባቸው በጣም ታምሷል። በተለይ የቤዛ አባት ከሞተ በኋላ ነገሮች ድብልቅልቅ ብለዋል ማለት ነውና በጣም ከባድ ሁኔታ ላይ ነው ያለው። ናታንም ደግሞ ለጊዜው ሊታሰር ይችላል። ከዛም በኋላ ግን እውነቱ ከወጣ ግን ይወጣል ማለት ነው። እንደዛውም ደግሞ ቤዛም እንደዛው ሉሊትም እንደዛው እስር ቤት ይወረወራሉ ብዬ አስባለሁ። ግን ብቻ ለአሁኑ ግን እውነት እስከምትወጣ ድረስ እነዚህኞቹ ሊጎዱ ይችላሉ። ግን ደግሞ እውነት ይመነምናል እንጂ አይበጠስም።